አዶናይ ዘረኛ ነው። አዶናይ ላይ ምንድን የተፈጠረው? ለምንድነው ዘረኛ የተባለው? ምን ችግር ፈጥሮ ነው? ምንስ ተሰርቶ ነው ዘረኛ ያስባለው? በዛሬ ቪዲዮ በጣም አስገራሚ ነገር ነውና አንጋፋውና ታዋቂው የዩቲዩብ ቻናል ፕራንክ ሚኮ ማይክ ወደ ሚዲያ ተመልሶ ህዝቡንም ራሱንም ይቅርታ ጠይቋል። ምንድነው ያለው? እሱንም አብረን እናያለን ማለት ነው። ሌላው በጣም አስገራሚ ነገር ሴዶ ማርሻል ይሄ ቪዲዮ ስንት ላይክ ካገኘ ታገቢኛለሽ ብሎ ሲጠይቃት 10 ሚሊዮን ላይክ ካገኘ አገባለሁ ያለችው ሴት አነጋጋሪ ጉዳይ ሆኗል። ይሄንና ሌሎች ጉዳዮች ሰብሰብ አድርገን አብረን ነው የምናየው። ይህ ቤት ፋራቶል ዩቲዩብ ቻናል ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ አድርጋችሁ ቤተሰብ መሆን ይቻላል ማለት ነው። ቀድማችሁ ወዳችሁ ፈቅዳችሁ ይሄን ቤት ሁሌ የምትከታተሉ ላይካችሁ እዚህ አድርሶናል። 90 ሺህ ልንገባ አንድ ቀን የቀረን እንደ ቻሌንጃችን ማለት ነው። 100 ሺህ ልንገባ ደግሞ አንድ ወር ብቻ ይቀራል። ስለዚህ ወዳችኋለሁ። ላይካችሁ ባይላል እንዲወጣ ስለሚጠቅመኝ በደንብ ላይክ አድርጉልኝ። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። መግቢያ ላይ እንደነገርኳችሁ ነው እንግዲህ አዶናይ ጉዳይ ትንሽ አሳሳቢ ሆኗል። ለምንድነው አዶናይ ዘረኛ የተባለው? ያው እንደ አንድ ሰው እንደ ኢትዮጵያዊ ትግሬ ነው። ትግሬ እንደመሆኑ ግን የሀገሩ ልጅ ለቦክስ ውድድር ወደዚህ ሲመጣ ከንቃተ ህሊና ጋር የሚያጋሩ ሮቤል አዶናይ ከሱ ጋር አብራ ጎን ነኝ ምናምን ብሎ ቪዲዮ ሰራ። ይሄ ዘረኛ ያስብላል ወይ? ለምንድነው ሰዎች እንደዚህ የሚሉት? እስቲ ቪዲዮ ላሳያችሁና ንቃተ ህሊናም ደግሞ ከአዶናይ ጋር የሚገናኝ ነገር ተናግሯል አይደል? እሱንም አንድ ላይ ሰብሰብ አድርገን እናያለን። አብራችሁን ቆዩ። አዶናይ በጣም ዘረኛ ነው። ታዲያ ከዚህ ቪዲዮ በኋላም ዘረኛ አይደለም ብላችሁ ነው ሀሳብ የምትሰጡበት? እስቲ ቪዲዮውን እንመልከት። ሩባ ያው ሰፖርት እናደርጋለን። በእርግጠኝነትም ታሸንፋለህ። ባንተ ተማመናለሁ። አንበሳው ስራ ምንድነው? ማሸነፍ ነው። ሁን ሊማሸነፍ ተቃደ ይስኮን ጎና ሆነ በደንብ ቀውጥን ጎረ ተዘጋጅና ያለለና ከኹራዕና አይወዳ አድና ስሪለሁም ለት አዊና አይነን ቃተሊና። ታዲያ ይሄ ቪዲዮ ከተለቀቀ በኋላ እንግዲህ በርካታ ሰዎች በቪዲዮም እንዲሁም ደግሞ በየኮመንቱ ስር አዶናይ በጣም ዘረኛ ነው በማለት እንግዲህ ሀሳብ አስተያየቶቻቸውን እየሰጡ ነው የሚገኙት። እንደኔ እንደዚህ በጣም በወረዱ ሀሳቦች ቪዲዮ መስራትም ይሁን ኮመንት መጻፍ ግዴታ አይደለም። አንድን ሰው በጣም ችሎታውን ታለንቱን አድንቄ ከብሔርና ከሃይማኖቴ ጋር ስለሚመሳሰል ብቻ ዘረኛ እንዳልባል አልደግፈውም ማለት ነው። ሌላው የሀገሩን ልጅ የአካባቢውን ልጅ የሚያውቀውን ሰው መደገፍ እኔ ክፋት አለው ብዬ አላስብም። በዚህ ልክ አጀንዳ መሆን ያለበት ርዕስ ነው ብዬ አላስብም። እናንተስ ምን ትላላችሁ? እንግዲህ ሮቤል ያው ሰው በተፈጥሮ ወይ አማራ ወይ ትግሬ ወይ ኦሮሞ ወይ ስዳማ ወይ ጉራጌ ሆኖ ይወለዳልና እናንተስ ብትሆኑ አሁን የምታውቁት ሰው ነው ወይስ የማታውቁት ሰው ነው የምትደግፉት? እስቲ ኮሜንት ላይ ጻፉልኝ። እናንተ አሁን የሀገሬ ልጅ የሰፈሪ ልጅ ወይ ደግሞ በጣም የምትቀርበው ከሌላ ቦታ ከመጣ ትደግፋላችሁ ወይስ ሌላ የማታውቁት ሰው ነው የምትደግፉት? እስቲ ኮሜንት ላይ ፌር በሆነ መንገድ መጥፎ ነገር እንዳትጽፉ እሺ። እና ለዛ ነው ይሄንን ቪዲዮ ያመጣሁት ነው። እስቲ ሌላ ቪዲዮ ስላለ ያሳያችኋል። እስከ ትላንትና ድረስ የአዶናይ ደጋፊ ነበርኩኝ አዚዮ ኦል እና ሮቤል ከትግራይ ከመጣ በኋላ ግን ሁላችንም ኖቲስ ያደረግነው ነገር ያለ ይመስለኛል። የአዶናይን ትሩ ከለር ያየው ይመስለኛል እኔ ማለት ነው። ኤኒዌይ አዛም ስፒኪንግ ሶሻል ሚዲያ ላይ በተለይ ኢትዮጵያ ውስጥ እንደ አዶናይ የምወደው ሴሌብሪቲ ሂዝ ኤክስትሪምሊ ፖዚቲቭ ኤንድ ሃምብል ማለት እኔ ራሴ በጣም ትሁት ለመሆን የምሞክር ሰው ነኝ። ራሴን በዛ መንገድ ነው የማየው እና አዶናይን ሳይ ግን እወቀሳለሁ ማለት ላይክ ኢቭን ፖዚቲቭ ሰው ነኝ ምናምን ብዬ ያሰብኩኝ ከሆኑ ሰዎች ጋር ኮላፕስ ያደርግ እናድዳለሁ። እንዲህ እነዚህ እኮ አድቫንቴጅ ሊወስዱበት ነው የሚጠጉት እንዲህ ባለፈው እንዲህ ያሉት ምናምን ስላልተሳካላቸው ስላሸነፋቸው ነው አሁን አብረውት ያሉት ምናምን እና እሱ ግን በቃ ኖርማል የላይፍ ፓተርኑ ነው። ሰዎችም የሚጠሉትን ሰዎች በፍቅር ማሸነፍ ነው። እንደውም አዶናይ የምንወደውን ሰዎች ነው ሰፖርት እናደርጋለን። ያ ሶሪ ቀልድ ነው እና ኤኒው ግን ሂዝ በጣም አሜዚንግ ማለት የኔ እድሜ በጣም ታናሽ ነው። ትላልቅ ነገሮችን አቺቭ ማድረግ ይችላል። and yet down to earth humble ነው አዶናይ። እኔ አሁን ግን ሪሊ እዚህ እንዲህ እስክል ድረስ humble ነው በጣም ያ ከዛ ባለፈ ሮቤልን ሰፖርት ባደረገበት ቪዲዮ ስለታስ ዘረኛ ምናምን በትግርኛ ምናምን አውርተው እንትላሉት ምናምን ትግርኛ ዘፈለት እናንተ ከናንተ የበለጠ ዘረኛ የለም በእውነት። ወይ ደግሞ ምንድነው ኢትዮጵያዊነት ለእናንተ እስቲ ንገሩ። ማለት የእናንተ ራሱ ኢትዮጵያዊነት የምትሉት የሆነ ቨርሽን ያለው ዘረኝነት ካልሆነ በቀር ምንድነው? ከሰሜን ከደቡብ ከምስራቅ ከምዕራብ የሚመጡ ኢትዮጵያውያንን መርዳት አይደለም ኢትዮጵያዊነት? ሁሉንም የቦታው ሲመጡ መርዳት፣ ከትግራይ ሲመጡ አለመርዳት ነው ኢትዮጵያዊነት ዲፊኒሽን ለእናንተ? ይሄ እኮ ነው ችግራችን። በጣም ከባድ ችግር ነው ብዬ የማስበው
ይሄ ነው በቃ። አንድን ሰው የሆነ ሰው ካረገ ቀጥታ የምንወስደው ወደ ብሔር ወደ ምናምን። አሁን ይሄ ልጅ በትግረኛ ያወራው የትግራይ ክልል ልጆች የትግራይ ልጆች ሮቤልን እንዲደገፉ በትግረኛ ነው ያወራው እንጂ እኔ በዛ ወይ አላየሁትም። ሆኖም ግን ተቀባይነቱ ያን አይል አይደለምና እስቲ ልጆች ሌሎች ምሉት እናሳያችሁ። የሰፈራችን ልጅ መደገፍ ዘረኛ የሚያስብል ከሆነ አዎ ዘረኛ ነኝ። ሲጀመር ራሱ ንቃተ ህሊና ነው 1 ሚሊዮን የሚመድብ ካለ ያለው ከዜሮ ተነሰን አይደለም። አሁንም የሚመድብ ካለ አለን። አዎ ይሄ ደግሞ ዘረኝነት አይደለም። ሰፈራችን ወክለን የሄደው ሮቢ ያሸንፋል። አሁንም የሚያስብ ካለ በዋትስአፕ ጽፈናል። 24 ሰዓት መልስ እንፈልጋለን። አዎ የኢትዮጵያ ህዝብ ደግሞ ፍረድልን። ይሄ ዘረኝነት አይደለም። ሮባ ያሸንፋል። አሁን እዚህ ጋር ንቃተ ህሊና ራሱ መጀመሪያ ስህተት ሰርቷል ብዬ አምናለሁ። ምን አደረገ ካላችሁኝ ደግሞ አንድ ቪዲዮ ላሰማችሁ። አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ለስንትም እኔ እዚህ ላይ የመጣሁኝ ለድርድር አይደለም። ያለ ምንም ሽፋን እውነቱን ለመናገር ነው የመጣሁት። እዚህ ሊመራችሁ ይችላል። ድምጽ ብቻ ነው የሚሰማኝ አትታየኝም ይላል። ይኸውላችሁ ይዙ የት አለ? ይዙ ማይክ አንድ ስጠኝ። ይዙ ሊመራችሁ ይችላል። ሐቁን ግን ይሄ ነው። ከጨዋታው በኋላ ሁሉ ስለ አንድ ጀግና ሰው ብቻ ያወራል። እሱም እኔ ነኝ። ይኸውልህ አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ለስንትም ተበላሽ። እንግዲህ እንዳያችሁት ነው እና የአዶናይ ጉዳይ እዚህም ገብቶ ነበር እና ችግር ነው አይደል ጋይስ? ምንም ማድረግ አንችልም እኮ። እንዴት ብዬ ልንገራችሁ? አንዳንዴ ከባድ ነውና እኛ ሀገር ችግር አለ። አዎ ወደዳችሁም ጠላችሁም ችግር አለ። ግን አንድ ቀን ይፈታል በሚል እምነት ነው የምንንቀሳቀሰው እንጂ ንቃተ ህሊናም እዚህ ጋር ጣል አድርገዋል ማለት ነው። ሌላው ሚኮ ማይክ ታዋቂው የፕራንክ ዩቲዩበር ከዚህ በፊት የነበረው አሁን ከሶሻል ሚዲያ ጥፍት ያለው ከዚህ በፊት ያደረገውን ነገር ታውቃላችሁ አይደል? የማህበረሰቡን ተቸ ተብሎ ያልተማረ ማህበረሰብ ተቸ ያልተቸ ምናምን ብሎ የሆነ ቪዲዮ ሰርቶ ከዛ ጭልጥ ጠፋ አይደል? እሱን ቪዲዮ ላሳየውና ይቅርታውን ደግሞ በዛው ቀጥለን እናያለን። ምንድነው ያጠፋው? ያኔ ላስታውሳችሁ። የደከመ ማህበረሰብ ተቻ አልተችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ና እንዴት ነው? ሰላም ነው? አባት እንዴት ነው? አለቃ በርታ፣ ጠንክሩ። ና ሰርተህ ተለውጥ። የመንሱር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ና እስኪ እንዴት ነህ? ማይኩ እንዴት ነህ? ግራ ገብቷቸዋል። ከየት አገኘው ብሎ እንግዲህ ይሄ ልጅ ታውቃላችሁ አይደል? ምን አይል ደረጃ በቃ የሆነ ደረጃ ላይ ይደርሳል ተብሎ ሲጠበቅ ነው ማህበረሰቡን የሚነካ ነገር ተናገረ። አበቃለት። ይሄ በጣም ችግር ነው። ምንም ማድረግ አንችልም። በትንሹ ከ2 ዓመት በኋላ ወደ ሚዲያ ተመለሰና ይሄ ልጅ ያጠፋውን ጥፋት አየ። ከሶሻል ሚዲያ ጠፋ። ገቢው ምናምን ነበረ፣ ዩቲዩብ ላይ በደንብ ይሰራ ነበረ፣ ይታይለት ነበረ። ከዛ ጥፋቱን ስለገባው ተመልሶ መጣና ይቅርታ ጠይቋልና እሱን ላሰማችሁ። መክሮኛል ጓደኞቼ ምናምን አንተ ያልከው ይሄ ነው ሚዲያ ላይ ወጣ እኔ እኮ እንዲህ ነው ብለህ ለምን አታወራም ያለኝ ብዙ ሰው አለ። እኔ ደግሞ ግትሮንኩና ሆን ተብሎ ነው ሰው እያወቀ እየሰደበኝ ነው ወደሚል ወደ ሌላ ኢንቴንሽን ራሴንም ቀየርኩት። ግን ከራስ ጋር ትግል ሆነ። እንደምታዩት ቲክቶክም ብዙ ሶሻል ሚዲያ ሲዘጋ ኢቭን ትልልቅ ስፖንሰሮች ከኔ ጋር ሲሰሩ የነበሩ ትልልቅ ተቋማት አይ ማይኮ ካንተ ጋር መስራት እንወደዋለን፣ ግን አሁን ህዝቡ ስላልፈለገ
እንዴ እናንተ እንኳን እውነቱ እንዳላልኩ እያወቋችሁ አልኩ እየዞርኩ እኮ እያወቃችሁ ቪዲዮውን ያው አይ ምን እናርግ ህዝቡ በለጠ በቃ እኛም እንኳን ስፖንሰሮቹ እኛም ተጨነቅን ነው እኮ የሚለው እሱ ነው ሪያሊቲ እኮ እውነት ነው ገባ ወደ በለጠው ነው የሚሄደው ግን በዚያው ፈጣሪ ምድርን ሲፈጥራ በቃል የፈጠረው አንደበት ሰይፍ ናት ምናምን የሚባለው መጽሐፍ ቅዱስ ላይ የምታወራው ከአንደበት የሚወጣው ነገር ብዙ ትርጉም አለውና ስለዚህ ብዙ ለኔ ወዳጆች የምትወዱኝ ሳዝናናችሁ የነበራችሁ እንዳትከፉብኝ ያው ተቆረጠሽ ናት ግን አሁን በጥፍ ክሳችኋለሁ እንጂ ማህበረሰብን ምንቅ ያው ታቋለ ላይፋችን እኛ ወደዛ በፍጹም እንዳልሆነ እኛም እንመሰክራለን። እሺ ወደ ፕሮግራማችን አሁን መግባት ይቻላል ነው። ከባድ ነው አይደለ? እንግዲህ ይሄ ጻጽቶታ ደብሮታልም ግን ከዛ በኋላ ሌላ ኢንተርቪው አድርጎታልና እሱን ላሳያችሁ። በጣም ልቤን ነካ ማለት እኔ አሁን እንደው ቢቻል አንዳንዴ ምን እንደምል ታውቃለህ? ይሄ ሚዲያ የሚባለው ነገር ከፍዬ መጥፋት ቢችል በጣም ደስ ይለኛል። ከሆነ ከፍለ የለም ይሄን ነገር ማጥፋት ቢቻል ካልሆነም ደግሞ ማስተካከል በቀጥታ ደስ ይለኛል። ይሄ ነው አይሆን ነው ያገኘሁት አይቻለሁ። ይሄን ጓደኛዬ ቅርጽ እዛ ቢዚ ሲሆን ስበክ ብዬ እኮ ነው ይሄን እዚህ ያዘች እኔ ቁጭዬ የቀረጸ እንዲመስል በሰውዬ ቁጭዬ እና እንደዚህ አይነት ነገሮች ገባ የሚዲያ ፐርሰናሊቲ እና ሃይማኖታዊ ይሁን የምታር ፐርሰናሊቲ የሆነ አይ ቲንክ የምትጠበቅበት ነገር አለ። በቃ የሆነ ሳይር ከተሰጥ በዛ ያችን ሳይር ካለፍክ ስለሚያጋጭ እኔ አሁን ዙሪያ ላይ ብትመጣ እኔ አሁን ጓደኞቼ ቅርብ በቃ እኔን ማኔጅ አድርጉ ምንም ስለ አይከፋቸውም። ለምን ያወቁት ነገር ስላለ የኔን ንጹህነት አውቀውታል። ልክ እንደዚህ ደግሞ ሙሉ ህዝብ ያቀኝ ደስ ይለኛል። አንዳንዴ ገብቷላ እንግዲህ ሙሉ ህዝብ የሚያቀን እኛ ሶሻል ሚዲያ ላይ ያለን ሰዎች ችግር አለብን። ትንሽ መስመር ሲይዘለን ከ100,000 ከምናምን ሰብስክራይብ በላይ ስናገኝ ትንሽ ሙቀት ይሰማናል እና ይሄ መረጋጋት መባል ነገር ይጎልብናል እና ያው ከሚኮ ማይኮ ያልተማረ ሰው ደደም ነው። እውነቱን ልንገራችሁ። እናንተ ምን ትላላችሁ? በተለይ ይሄ ልጅ ከዚህ በፊት በፕራንኩ እሱ በሚያረጋቸው ነገሮች የምታውቁ ሰዎች እስቲ ኮሜንት ላይ ጻፉልኝ። የምር የሱ ወዳጅ ከሆናችሁ ከዚህ በኋላ ወደ ሚዲያ ሲመለስ ይሄ ልጅ ስህተቱን ተምሯልና ይቅርታ ስለጠየቀ ያው ምናበረታታ ይሆናል እና ሚኮ ዌልካም ባክ ብያለሁ። እኔም አድናቂ ነኝ በዛ ጊዜ ላይ ማለት ነው እና ስህተቱ አንዳንዴ አስተማሪ ናት። ሌላው ሴዶ ማርሻል ጉድ ሆነ። ያው የሰሞኑን ትሬንድ ታውቃላችሁ አለ ቲክታክ ላይ ይሄ ቪዲዮ ስንት ላይክ ካገኘ እንዴት ታረጋግልኛለህ፣ ይሄ ቪዲዮ ስንት ካገኘ እንዴት ታረጋግልኛለህ ተባብሎ ሰው ቪዲዮ ይሰራልና አንዳንዶቹ እንደ ቻሌንጅ ይቀበላል ነው። እሱ ይሄ ቪዲዮ ስንት ሚሊዮን ስንት ላይክ ካገኘ ታገቢኛለሽ ብሎ ጠየቃት። እሷ ምን አለች? አንዴ ላሳያችሁ። አሮ ዛራ ይሄ ቪዲዮ ስንት ላይክ ካገኘ ታገቢኛለሽ? ለምን ይኮን ስንት ላይክ 10 ሚሊዮን ስለዚህ ምን አስበሽ ነው 10 ሚሊዮን አላለሽ ነው? ያሳዝናል አይደል? እንደዚህ አይነት ክስተት አሁን ማለት ልብ ነካል። የምር አንዳንዴ ከባድ ነው። አንድ እህታችን ስለ ባል ስለ ሚስት ስለ ባል መቀማት የሆነ ቪዲዮ ሰርታለች እና የምር በጣም የሚገርም ትምህርት ነው ላሰማችሁ። ባልሽን እንዳትለጥፊ፣ ባልሽን ሰው እንዳያይብሽ፣ ባልሽን ድብቅ አርጊው። ሰው ሴቶችን ኢንቫይት አታርጊ ቤትሽ። ማን እንደምትወስድብሽ ባልሽን አይታወቅም የምትሉ ሰዎች ለምንድን ነው ወንድ ልጅ እንደዚህ ምናቃልለው እንዴ? ወንድ ልጅ ጭንቅላት የለውም? ባል ጭንቅላት የለውም ወይ ቦይፍሬንድ ጭንቅላት የለውም? አልፈልግም እኔ ሚስቴን አከብራለሁ፣ እወዳለሁ፣ ልጆቼን አከብራለሁ፣ ትዳሬን አከብራለሁ አይልም? ባልቃ እንደዚህ ተደርጎ የሚወሰደው እኔ በጣም የሚገርመኝ ኮንሰፕት ነው። በቃ በጣም 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 የሚገርመኝ በቃ ከብዙ ሴቶች የሰማሁት ነገር ነው። ማፊዬ ቦይፍሬንድ ስትይዥ ለአንድ ሴት እንዳትናገሪ ቦይፍሬንድ ይዣለሁ ብለሽ። what if I wanted to talk about him? መደበቅ አለብኝ እስከማገባው ድረስ ባሌን መደበቅ ቦይፍሬንዴን መደበቅ አለብኝ እንዳይወሰድብኝ ብዬ? ኖ ወንዶች ቴምፕቴሽን ይበዛባቸዋል። yes I understand
ሴቶችም ቲምቴሽን ይበዛብናል እኮ። ግን ሁሉንም ሴቶች እያልኩኝ አይደለም። ባል ደግሞ ቲምቴሽን ቢበዛበት ያንን ቲምቴሽን መወጣት አለበት። ሴትም መወጣት አለባት። It's a part of being in a relationship, right? ቲምቴሽን የሌለው ሪሌሽንሽፕ የለም። ግን እንዴት ነው ናቪጌት የምታደርጉት ነው። እና እሱ ነገር ነው በቃ ሁሌ የሚገርመኝ። እንዳትለጥፊ ሰው ነው የሚወስድብሽ፣ ሴቶች ናቸው። እሱ ከተወሰደ እሺ ምን ላድርግ አይፈልገኝም ማለት ነው። ከተወሰደ ከሄደ ባጭሩ ልንገራችሁ፣ ወንድ ልጅ ጭንቅላቱ ካመነ የትም መሄድ ይችላል፣ ምንም ነገር ማድረግ ይችላል። ደስተኛ ከሆነና ከተከበረ ነቲንግ ምንም የሚቀየር ነገር የለውም። ግን እዚህ ጋር ባለ ይወሰድባቸው ምን ማለት ነው? እውነት እኮ ነው። እንዴት ነው ባለ ዕቃ ነው እንደሚወሰደው? እናንተ ምን ትላላችሁ? በተለይ ሴቶች እስቲ ይሄንን ሐሳብ ሰፋ አድርጋችሁ ኮሜንት ላይ ብትጽፉልኝ ከእናንተ የምንማረው ነገር ይኖራል ብዬ አስባለሁ። ምክንያቱም አንዳንዴ ያው አይታወቅም አይደለ? አዎ ሰው ከየት እንደምንማር። ስለዚህ ኮሜንት ላይ ጻፍ እያደረጋችሁልኝ ላይክ እንዳይረሳ። እናንተ ጓደኛችሁ ተመረቀ ዲግሪ ማስተርስ ምን አይነት ስጦታ ይዛችሁ ነው የምትሄዱት? ለጓደኛችሁ የተመረቀው ጓደኛችሁ ምን አይነት ስጦታ ነው ይዛችሁ ነው የምትሄዱት? በአንድ ጀለሳችን ምን ይዞ እንደሄደ ብቻ ይውልኝ። አየኒጋ ምርጥ ስጦታ በቃ በለጭ አባት ይኸውልህ፣ በጫት ትምህርት ጀመረ፣ በጫት አጠና፣ በጫት ተፈተነ፣ በጫት ተመረቀ፣ በጫት ይኖራል ማለት እኮ ነው። በቃ ስቅም ነው የሚያጠናው፣ ስቅም ነው ፈተና ላይ የሚቀመጠው፣ ስቅም ይኖራል ከዚህ በኋላ ስቅም ስለተመረቀ ማለት ምንም አማራጭ የለም። ሲጀመር ሁሉ ነው ቢቀመው እዛ እና በጣም አስገራሚ ነገር ነው። ምንም ማድረግ አትችሉም። እንግዲህ እናንተ ብትሆኑ ታደርጋላችሁ። ሌላ እይታችን ደግሞ ከባድ ጥያቄ ጠይቃችኋለች። እናንተ ናችሁ የምትመልሱላት እና ቪዲዮ ላሰማችሁና መልሳችሁን ኮሜንት ላይ ትጽፋላችሁ። ላሰማችሁ። ቆይ መልሱልኝ። እንግዲህ እኔ ስላላገባው አላቅም። ያው ግን ቆይ የቤቱን ካርታን እዩ፣ የቤቱን ንብረት እዩ፣ የመኪናው ልብሬ እዩ ምናምን የሚባለው እንዴ ንብረት ማኔጅ ለማድረግ ነው የምንገባው ወይስ ትዳርን ማኔጅ ለማድረግ ነው የምንገባው? አይ ስላልገባኝ ነው በእውነት በስነ ስርዓት መልሱልኝ። እኔ አሁን ቤቴ ስለ ገንዘብ ሲወራ ሰምቼ አላቅም። እንትን መሬቱ በማን ነው መኪና ምናምን እኔ ሰምቼ አላቅም። ማለት እነሱ የሚያሳስባቸው ስለ ልጆቻቸው ትዳራቸው ጥሩ እግዚአብሔር በመፍራት ጸንተው ለማቆም ነው እንጂ ስለ ንብረት እኛ አካውንታንት መሆን አለብና ታዲያ ስለ ንብረት ማውራት አለብን፣ ስለ መኪና፣ ስለ ልብሬ። እንደሰማችሁት ነው። እናንተ ኮሜንት ላይ እስቲ ንብረት ለማስተዳደር ነው ወይስ ሪል ላይፍ ለመኖር ነው ወደ ትዳር የምትገቡት? ሴቶች ኮሜንት ላይ ጻፍ። የዛሬ ቪዲዮ ከመጀመሪያ እስከ መጨረሻ ይሄን ነበር። ስለ ዘረኝነት አንስተናል፣ ስለ ይቅርታ አንስተናል፣ ስለ ጓደኛ አንስተናል፣ ስለ ትዳር አንስተናል። አሁን ደግሞ ፈኒ ቪዲዮዎችን በማል ቀላቅለናል። ወዳችኋለሁ፣ ክብራችኋለሁ። ባላችሁበት ሰላማችሁ ብዝት ትበል። ላይካችሁ እንዳይረሳ። ፒሳይ